ሁለት አይነት ነገር ልንገራችሁ በደንብ አዳምጡኝ የሚጠቅማችሁ ነገር ነው የምናገረው ሰይጣን ሂድ እዛ ቤት ይሄንን እንዲህ አርጋ አጥቃ ተብሎ ይነገራል ለምሳሌ ገንዘባቸውን አጥፋ ተብሎ ይነገራል ምሳሌ ነው ተላከ ከሆነ ሰው ቤት ሲመጣ ሰይጣን እንዴት ገንዘብ መጥፋት እንዳለበት እኮ ትልቅ የቤት ስራ ተሰጥቶት ነው የሚመጣው እናንተ ምን የሚያደርግ ይመስላችኋል ጥያቄ ይሄ ነው ሂድና በጓዳ ገብተ በዚህ ገብተ ይሄን እንደዚህ አርገ ይሄን አጥፋ አይባልም ሂድና ገንዘባቸውን አውድም ስለብ ነው የሚባለው አውድምልኝ አጥፋ ንብረቷን አቃጠል ይባላል ባልና ሚስትን አልያይ ተብሎ ይላካል እንዴት ማልያየት እንዳለበት ለሱ ከባድ የቤት ስራ ተሰጥቶት ነው ወደ ቤት የሚመጣው ሰይጣን ይመጣል ቁጭ ይልና ኦኬ ይላል እንግዲህ አስቡት መርግጥ እኔ እንደ ሰይጣን ቁጠሩኝ ማለት አይደለም እና እዚህ ቤት መጥቼ አሁን በምንድነው ማጣላቸው እንዴት ላጋጫቸው ይልና ይፈልጋል ልጆቹን አተኩሮ ያያል ሰራተኛዋን ያያል ፎቶዎቹን ያያል ባልን ያያል ሚስትን ያያል አምሽቶ የሚገባ ማን ነው ሚስት ባህሪዋ ምንድነው ቼክ ያደርግና ደካማ ጎናቸውን ወይም ሚስትየዋ የምትናደድበትን ፓርት ባልየው የሚናደድበትን ፓርቲ ይመርጥና ይጀምራል ስለዚህ ያጠናል ማለት ነው ሲላክ መጥቶ በደንብ አድርጎ አጥንቶ ነው በጣም ትልቅ ተልቆ ይዞ ነው የሚመጣው ለምን ጥያቄ ይሄ ነው ለምንድነው ሰይጣን በዚህ ልክ ለሰው ታዛዥ ሆነው የሰው ነፃ ፍቃድ ለመጠበቅ ወይም ደግሞ የሰው ነፃ ፍቃድ ለማገዝ ነው ሰው አሳዝኖት ነው ሂድና እንደዚህ አርግ ሲባል እሺ ብሎ መጥቶ ከታዘዘው በላይ ተንኮል የሚሰራው የታዘዘው እኮ ሀብት ንብረቱን አውድም ነው የተባለው ግን እንዴት ማውደም እንዳለበት ሂሳብ ሰርቶ ቀምሮ መጥቶ እሳት እንዲለኩሱ የሆነ ቦታ ላይ የሆነ ነገር እንዲቃጠል የሆነች ነገር እንድትነሳ ምናምን ድራማ ሰርቶ ምናምን ነው አይደል ቤት ውስጥ ፍጅት የሚፈጥረው ለምንድነው በዚህ ልክ ተደብቆ ስራ የሚሰራው ሰውን ለማገዝ ነው ወይ አይደለም ስራው ስለሆነ ነው አጋንንት ስለሆነ ነው ሰዎች አሳዝነውት ወይ ምናልባት ይሄንን ፌቨር ስለሰራላቸው ገነት ይዘውት እንዲገቡ ፈልጎ አይደለም ይሄንን ነው ሁለተኛው ጥያቄ ደግሞ እግዚአብሔር በህልማችን የሆነ ነገር አሳየን እንበል ለምሳሌ አንዲት ሴት ምሳሌ ነው በመንገድ ስትሄድ መኪና ሲገጫት ከዛ ሰዎች አድነዋት እንደዚህ ሲያድኗት ወይም ደግሞ እንበልና እርግብ መታ ተከሻለ መታ ቁጭ ስትል ያቺ እርግብ ደግሞ ከተከሻለ ተነስታ መታ ፊት ለፊት እንደዚህ በዙሪያ መታ ደግሞ በዚህ ስትቀመጥ አንተም ባየር ላይ ይርክ ስትበር የሆነ መንደር ውስጥ ገብተህ መጠጥ ስትጠጣ ብዙ ህልም ልናይ እንችላለን አስተማሪ የሆነ ህልም ደግሞ ያሳያችኋል ጨለማ ክፍል ውስጥ ገብታችሁ ከዛ የሆነ አውሬ መጥቶ ሲያስጨንቃችሁ ደንግጣችሁ ሮጣችሁ ስትወጡ ከዛ ደግሞ በጣም ብዙ ህዝብ ያለበት ቦታ ላይ ገብታችሁ ደግሞ ስትደናበሩ ሲጠፋባችሁ ይሄን ህልም ማን ነው ድራማውን የሚሰራው በጭንቅላታችሁ ውስጥ ያን ሁሉ ህዝብ ሪፕሬዘንት አድርገው ወክለው እናንተ ውስጥ ድራማ የሚሰሩት ማን ናቸው ርኩሳን መናፍስት ወይስ መላእክቶች እንደየድራማው እንደየማንነታቸው አይደል ርኩስ ህልም ካያችሁ ያሳያችሁ መልአክ ከሆነ ያን ርኩስ ህልም እንድታዩት እና እንድትማሩበት አድርጓል ሰይጣንም ከሆነ ደግሞ ህልም ያሳያል ስለዚህ ሰይጣንም በህልም ውስጥ ትወና መስራት ይችላል በጋሃድም ትወና መስራት ይችላል መላእክትም በህልማችን ውስጥ ድራማ ሰርተው ያስተምሩናል በጋሃድም ደግሞ ያግዙናል ሁለት የተለያየ ዓለም እኛ ደግሞ መሃል ላይ ኒውትራል የሆነን ፍጥረቶች ነን ማለት ነው በደንብ አስተውሉ እሺ አሁን የትኛውን ነው እየመረጥን ያለ ነው ወደ ቤትህ ባህያ ብር ተጭኖ ሲገባ በህልም ስላየህ ዛሬ ሀብታም ልሆን ነው ብለህ ያሰብክበት መንገድ አለ ማን ነው ብሩን ጭኖ የመጣው ቤትህ ወይም በህልምህ አህያው ሆኖ የታየው መልአክ ነው እንደ አህያው ሆኖ የተገለጠው ወይም ሰይጣን ነው ብር ሆኖ እንደ ብር ምትሃት ያሳየህ ማን ነው ወይም ደግሞ አህያውን እየነዳ የመጣው ሰውዬ ያ የምታውቀው ሰውዬ ሊሆን ይችላል እሱ ሰውዬ በህልምህ የታየው ማን ነው በህልምህ እንዲታይ ያደረገው መላእክት ናቸው በሰውየው ተመስለው እንደዚህ አይነት ድራማ እየሰሩ ያሉት ኦኬ ስለዚህ አንተ በጣም ተፈላጊ ሰው ነህ ማለት ነው በዚህ ልክ መላእክቶች ላንተ ትወና እየተወኑ ድራማ እየሰሩ በህልምህ የሚገርም ጥበብ እያሳዩ ህልሙም ፈቺ አስፈልጎት እንዲፈታ ተደርጎ ምናምን በዚህ ልክ አንተ ትምህርት እንድትማር ከፈለገ እግዚአብሔር በመምህራን ብቻ ለምትማረው ማለት ነው ተኝተህም ትማራለህ አንተ
በህልምህ ድራማ ተሰርቶ እንድትማር የሆነ አንድ የተፈለክበት ዓላማ አለ። አንተ ዋጋ የተከፈለልህ ሰው ነህ። ክርስቶስ ቤዛ ሆኖሃል፣ ደሙን አፍሶልሃል፣ በመስቀል ላይ ስጋውን ቆርሶልሃል፣ ገነት መንግሥተ ሰማያትን ፈቅዶልሃል። ልጅ እንድትሆን ባሪያ እንድትሆን ሳይሆን ልጅ እንድትሆን ፈቅዶልሃል። ለዚህ ማንነት ሲባል በሰማይ መላእክቶችን ወደ ምድር እየላከ ሲረዳ፣ በምድር ደግሞ አዝርዕትን በሙሉ እያበቀለ ዝናብን እያረሰረሰ ፀሐይን እያወጣ በብዙ ነገር ደጋግፎ በህልምም እያስተማረ በብዙ ነገር ደጋግፎ፣ አንተ ግን ከሱ እጅ ውጭ ነህ። አንቺ ግን ከሱ እጅ ውጭ ነሽ። ብዙ ነገር እያደረገ ጊዜ ድራማ እየሰራ እኮ አልኳችሁ። እግዚአብሔር በህልም እኮ ነው። ሪል የሆነ ነገር አይደለም አይደል? ህልም ማን ነው ያን ትወና የሚተውነው እንዴ? የሆነ እኮ ስክሪፕት ነው የሚመስለው እኮ ስታዩት። አንዳንድ ህልም እኮ በቃ የተጻፈ ነው የሚመስለው። እንደዚህ ሆኜ ተራራ ወጥቼ ከዛ እንደዚህ ሆኜ የሆነ ቦታ ሲሄድ ትላላችሁ። ማን የሰራው ያንን? እግዚአብሔር። እንዴት አድርጎ እንግዲህ እኛን ሊያስተምረን ያንን ነገር አዘጋጀው በአይምሯችን ውስጥ። እንዴት ነው እስቲ ሰው ተኝቶ ስጋው አልጋ ላይ ተኝቶ ነፍሱ ይሄን ሁሉ ቦታ ስትሄድ የምታየው? ነፍሱ እሺ ሄዳ ነው የእውነት አለ ማለት ነው። የሆነ ህዝብ የበዛበት ቦታ ላይ ነጭ ልብስ የለበሱ ህዝቦች መካከል ዳቤ ሲበላ ደግሞ በህልማችን የምናየው ቀን ነው። በህልማችን የምናየው እኮ ቀን ነው፣ ግን እኛ ሌሊት ነው የተኛ ነው አይደል እንዴ? ህልም ውስጥ ቀን ሆኖ ነው የሚታየን። ዳቤ እየበላ ነጭ ለብሰን እየዘመርን ነው የምናየው። ነፍስ የት ነው ሄደችው? ሌላ ዓለም አለ። እንዴት ነው ይሄ ላይፋችን? ለምን ሰው ከዚህ ከስጋችን ወጣ ብሎ ሌላ ነገር ማሰብ ያቃተው? የሆነ እኮ በጣም ቆቅልሽ የሆነና በጣም ትንግርት በቃ የሚገርም የሚደንቅ እኮ ማንነት ያለን ሰዎች ነን፣ ፍጥረቶች ነን እኮ እኛ ሰዎች። በብዙ አይነት ነገር ሲያስተምረን አንረዳል ነው፣ አንመለሳል ነው። መደነቅን ያለብን እኮ በምናየው ህልም እኮ ኖርማል ዝም ብሎ እኮ እንደተራ የምታልፉት ነገር አይደለም። በእውንም ደግሞ እግዚአብሔር ያስተምራል። በጓደኛ ላይ አድሮ መጥቶ አልሰማ ስትሉት በህልም ያናገራቸዋል። እንዲያውም ከፊት ለፊቱ ትምህርት ይልቅ ከሰባኪው ይልቅ በህልም የምናየውን ነገር ነው የምናምነው። ብዙ ጊዜ ህልም አጋንንትም ሊያጭበረብር ይችላል። እንደ ውሎህ ነው ወይም ደግሞ እንደ ማንነትህ ነው። ተግባራዊ ክርስትና የምትኖር ከሆነ እሱም ከስንት አንዴ ነው ጤነኛ ህልም የምናየው። በአጋንንት ሞኖፖል ቁጥጥር ውስጥ የሆነ ነው። በእነሱ ኮንትሮል ሆኗል፣ ታግቷል ማለት ነው አይምሯችን። የተጭበረበረ ህልም አይተን ተጭበርብረን ቀርተናል። እግዚአብሔር ይሆናል። እና ጥያቄዎች ምንድን ናቸው? በእኛ ውስጥ እኛ ሳናውቀው የሚተወን የሆነ የሚሰራ የሆነ ስራ እንዳለ አድርጎ የሚሰማን ነገር አለ። ለዛ ነገር ራሳችንን እስቲ እናዘጋጀውና እስቲ ምንድን ነው ጌታ ሆይ ከማውቀው ከዚህ ከህይወቴ ውጪ ሌላ የማላውቀው ሌላ ዓለም አለ፣ እሱን እስቲ ግለጥልኝ በሉት። የሆነ እንቆቅልሽ የሆነ ነገር አለ የማይፈታ ግን ሊፈታልን ፈቃደኛ የሆነበት ለሐዋርያት ቋንቋ የወረደላቸው ይሄን እንቆቅልሽ ለመፍታት ነው። ሰውን እንዲፈውሱ መፈወስ ስልጣን የተሰጣቸው ይሄን እንቆቅልሽ እንዲፈቱ ነው። ስለ መንግሥተ ሰማያት ቅዱስ ጳውሎስ 3ኛው ሰማይ ድረስ ሄጃለሁ ያለው የጻፈልን ይሄን እንቆቅልሽ ለመፍታት ነው። ሌላ ዓለም እንዳለ የጻፉት ቅዱሳን በሙሉ ምድር ላይ ያለው ነገር ለቅን በሐሳባችን የሆነን ዓለም በአይምሯችን እንድንከስት ስለተፈለገ ነው። ኮንትራት እድሜ እየኖር እንደሆነ እንዲታወቅ ነው። እና ዝም ብሎ ምድር ላይ ባለ በቀል ብቻ አንበቃቀል ለማለት ፈልጌ ነው። ሄዶ እንትናን ለመበቀል ይሄን ለሞጋት አጥሩን ለመግፋት ይሄንን መተት ለመወርወር በመስተፋቀር ለማግባት ሀብትን በታግኝቶ ልጆች ወልዶ ለመኖር ከዛ በቃ ምንድነው እሺ በየቀኑ የሚቀርብልህ ምግብ ስጋ ወጥ ስለሆነ አሪፍ ህይወት ኖርክ ማለት ነው። የሚገርም ጁስ ስለጠጣ አሪፍ መጠጥ የሆነ የሚገርም መኪና ውስጥ ስለኖርክ የሆነ ቤት ውስጥ ስለኖርክ በቃ ብቻ የሚገርም ልብስ ስለለበስክ በቃ እሱ ነው ህይወት ማለት ነው። ከዛ ባሻገር ሌላ ነገር አይታየንም። ተኖረ እኮ ሀብታም ሆኖ ኖረው እኮ ልጁ መልክ የለኝም ብሎ ሀብት አገኘ አግኝቶ ደግሞ ሴቶችን አገኘ እንደፈለገ ኖረ። አሁን ያለበት ህይወት ደግሞ ሌላ ነው። ሁሉ ነገር ያልፋል ቤተሰቦች። ገንዘብም ያለበት ነገር፣ ሞት ያለበት ነገር ያልፋል። ህይወትም ያለበት ነገር ያልፋል። ግን ወደ ዘላለም ነው የምናልፈው። ኖረናል፣ እናልፋለን። በምንም አይነት መንገድ ኑሩ ታልፋላችሁ። የማያልፍ የለም። ኢየሱስ ክርስቶስም ሞቷል፣ ድንግል ማርያም ሞታ ተነስታለች። ሁሉም ሞቶ ተነስቷል። ሞትን ያልቀመሰ የለም። እንሸኛኛለን እንጂ እናረፍድ ይሆናል እንጂ የሚቀር የለም። ስለዚህ በቀል የእግዚአብሔር ነው። እግዚአብሔር ሲበቀል ደግሞ ስሙ ፍቅር ስለሆነ በፍቅር ነው የሚበቀለው። እግዚአብሔር መድኃኒት ነው። ሲበቀል በመዓትም ሊበቀል ይችላል። ሊያድነን ሲፈልግ አልታዘዝ ካልነው በመዓት ይበቀላል። ለሱ እንስጠው በቀልን። ዋጋ ያስከፍላል፣ አለበለዚያ ዋጋ ያስከፍላል በህይወት ውስጥ። ስለዚህ በህይወታችን ውስጥ ሰይጣን
ተልኮ ሲመጣ አጥንቶ ነው የሚያጠቃል። ድንገት መቶ ዘውሎ መቶ በጥፊ አይመታም። አይቶ ለአንድ ሳምንት አጥንቶን ቤቱ ምን ይመስላል፣ ማንን ብነካ የቱን ብነካ በጣም አበሳጨዋለሁ፣ የቱን በወስድበት ነው በጣም የማናድደው፣ ራሱን ሊያጠፋልኝ የሚችለው የትኛውን ነገር ብነካበት ነው ብሎ ቼክ አድርጎ አጥንቶ ነው። ለምን ከሰውየው ከላኪው ይልቅ ከደብተራውና ከመታቹ ካስመታቹ ይልቅ ሰይጣን በአስተሳሰብ እዛ ቦታ ላይ ተሽሎ ስለተገኘ፣ ግን በአስተሳሰብ መብለጥ የነበረበት ሰው ነው። ለምን ሰው ጸጋው አልተገፈፈም፣ ሰይጣን ግን ጸጋው ተገፏል። ጸጋው የተገፈፈ መንፈስ ይብለጠን። ሰይጣን እኮ እኛን በልጦናል ብንል ምናልባት ባለመታየት ነው እኮ። አሁን እዚህ ጋር ይሁን እዛ ጋር ይሁን አላውቅም። የእግዚአብሔር መንፈስ በዙሪያ እንዳለ ነው የምረዳው እኔ። ሰይጣን እኛ በአይናችን በዚህኛው አይናችን ልክ በማይክሮስኮፕ ቫይረሶችን ወይም ደግሞ የተለያዩ ጀርሞችን እንደምናየው ኖርማሊ ግን ጥሬ ስጋ ፊት ለፊት ሲመጣ ጀርሞ አይታይም። ወይም የሆነ ምራቅ ጠብ ብዬ እንደዚህ ሳየው ግን ይታያል። በዚህኛው አይናችን ሰይጣንን ማየት ስላልቻለን ብቻ ነው እየተበላን እየተሸወድን ያለ ነው እንጂ መንፈሳዊ ብንሆን በመንፈሳዊ መነጽር እናየዋለን። ባናየውም እንኳን አጠገባችን ሽባ ሆኖ ነው የሚቀመጠው። ሳናየው ያሸነፍነው ጠላት ይሆናል። ለምን? የሚሸነፍ ስለሆነ፣ የሚዋረድ የሚታሰር ስለሆነ። እስቲ አጠገባችሁ ገመድና ከረጢት እያለ ከረጢቱን በገመዱ እሰራው ሲባል አልችልም እንዴት ይባላል? በቃ ከረጢቱን እሰራው ሲባል ገመዱ እንደዚህ አድርጎ እስር ነው ቋጥረው። እሺ በደንብ ሰራው። እሺ አለ ሁለቱም እንዴት አልችልም ይባላል? ጸሎት መጽሐፉም አለ። ሰይጣንን እሰራው፣ ስገድ፣ ጹም፣ ጸልይ፣ ውስጥ ያለውን የስጋ ፈቃድን ፍላጎትህን ግራው፣ ማንነትህን አሻሽል ሲባል እንዴት አልችልም ይባላል? ሁሉ በእጅ ነው። መንበርከክ ጉልበት ነው። ጊዜ አለ፣ በጊዜ መጠቀም ነው። ማለት የምትችለውን ነገር አድርገህ እኮ ነው አልችልም የሚባለው፣ እምቢ አለኝ የሚባለው። የምትችለው ነገር አድርገህም እኮ ራሱ እየተፋለምከውም አሸንፈዋል። ለምን? የሚሸነፍ ጠላት ስለሆነ። የሚያሸንፍ አይደለም፣ የሚሸነፍ ጠላት ነው። እንዲሸነፍ አድርጎ ነው እግዚአብሔር ወደ ምድር የጣለው። ከላይም ቅዱስ ሚካኤል ዘንዶንና መላእክቱን ወደ ምድር ጣላቸው፣ ተሸነፈን፣ በሰማይም ስፍራ አልተገኘለትም ያለው። ለእኛ ነው በሰማይ ስፍራ ያለው፣ መንግስተ ሰማያትና ገነት። ለሱ በሰማይ ስፍራ የለውም። ስለዚህ በሰማይ ስፍራ ከሌለኝ ወደ በርባኖስ ወደ ጥልቁ ምጣል ከሆንኩኝ እኔም ህዝቡን በሰማይ ስፍራ እንዳይኖረው ወደ ጥልቁ ነው ይዞ የሚሄደው ብሎ ነው እኮ ይዞን የሚሄደው። ስለዚህ እምንችል ነን፣ እምናሸንፈው ነን። ባሪያዎች አይደለንም፣ ልጆች ነን፣ ወራሾች ነን፣ የተቤዥን ነን። ዝም ብሎ የወደደን ነን። ዝም ብሎ በቃ ዝም ብለህ መወደድ አትፈልግም? ዝም ብለሽ መወደድ አትፈልጊም? እንዲሁ በቃ ምንድነው ይሄ ነጭ አረከው? መተት ምስጢር መተት ስትል አበላሽ ተብዬ አበላሽ አካል አበላሽ አካሏን አንጻ ሙሉ ለሙሉ ተብዬ። ልጅቷ ግን ያው ተቋር ነው ወይስ አይነ ጥላ? የለምጽ ተቋር ነው ወይስ የለምጽ አይነ ጥላ? በአይነ ጥላ አበላሽ ተብሎ አበላሽ በቃ ሙሉ ነጭ አድርግ ተብዬ ተላኩኝ። የተላከ በሙሉ ነጭ አድርግ ነው የተባለ። አዎ ዛርስ የለም አለው። የትኛው ነው ዛሩ ነው እንዲህ ነጭ የምታረቀው? የትኛው ነው? ተባብሬ ከአይነ ጥላው ጋር አይነ ጥላ ጋር ተባብረን ነው ከተላመታቱ ጋር። አይነ ጥላ የእናት ያባት የእናት አንዳንድ ጊዜ የቡዳዎቹ አይነት ይለያል። ለምጽ ያለባቸው ሲበሉ ያንን ይዞ ይገባል። ደግሞ የተባለውን ለማድረግ የውስጥ ተከታታይ መንፈስ አለ። የውስጥ የሚከታተል እድሉን፣ ሁኔታውን፣ ባህሪውን እየተከታተለ አካልና ገጽን መለወጥ። ስንት ዓመት ነው እንዲካረካት? ይሄ ልጇን የጀመርኩት ሰሞኑን የተላኩ ነኝ። ሰሞኑን የተላኩት አንድ ወር አልሞላውም። የእጇ አንድ ወር አልሞላው። የከንፈሯስ? የከንፈሯ ደግሞ ወደ ትንሽ ቆየት ተብሏል። ግን እሱም ያው ተልኬ ነው። ስንት ጊዜ ነው? አጠቃላይ 5 ዓመት ይሆናል። 5 ዓመት ምናምን ይሆናል። 5 ዓመት ከጀመርካት በፊት ይሄ አልነበረ? ነበር። ባሏ ታጣላታለህ? ኧረ አላገባችም እንዴ ባል? የምን ባል? አንተ ደግሞ የምን ባል? እንዴት አለን አይደል እንዴ? እኛስ አለን አግብተን ምናምን የተቀመጥን አለን አይደል እንዴ? አግብተናታ መልቦጥሽ ተዘጋጅ። ውጣ። ስንት ናችሁ ጠቅላላ? 28 አጋንንት ነህ ሰይጣን። የምቀኛ መተት የምቀኛ መተት። አንተስ ምንድን ነህ? ምንድን ነህ? ዛር ነህ። ዛር። አንተስ ምንድን ነህ? መተት። አስረው ነው ምኑን? እግሩን ሰውነቱን እንዳይንቀሳቀስ መላ ሰውነቱን
እንዳይንቀሳቀስ አልባጠና ውጣ ከሰውነቱ ላይ ተለበዱታ ተነስቁም ተነስቁም እንኳን እግሩን ልቀቅ ቶሎ ልቀቅ እንኳን ቶሎ ወደ አፍ ላይ ውጣ ዱብ በላ እግሩን ልቀቅና ተነቃነቅ አንሳ እግሩን ስንት ዓመት ነው ከያዝከው? 7 ወር ምን አደረከው? 7 ወር እንዳይንቀሳቀስ በየጸወር ታስረዋል። እሺ በተመርከክ ቶሎ በል ውጣ ከሰውነቱ ላይ ተዘጋጅ። አንተም ተዘጋጅ። እዚህ ጋር ግባ። ተጋቡን ቶሎ በል አብላው በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ፋኑኤል ስም በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ቶሎ 7 ጆሮ አስወጣልኝ። ነው ማነሽ? ይሻረግ አባ ማነህ? ወልደ ማርያም እስቲ ተነቃረ እግርህን አትፍራው እንጂ ዱብ በል እንጂ እግርህን አንሳው። እግርህን ፈራው ምን በጣም ስለቆየብኝ ያማለው። እስቲ ተው ይሄንን ዱብ በል አትፍራው እንጂ ስገድ። አይቷል በፍርሃት ይወጥርና ይዛል ሰውን። አይዞህ ምን አሁን እኮ ከእግዚአብሔር ጋር ስንሆን ለካ ብዙዎች ይደነግጣሉ። አይምሰላችሁ። አሁን መጸለይ ከጀመራችሁ በኋላ እንኳ ስንቶቹ ናቸው የሚሸሹት? በደንብ አስተውሉ። መንበርከክ በቤታችሁ ከቻላችሁበት ጊዜ ጀምሮ፣ መለስተኛ የቤተሰባችሁ ሰላምና መረጋጋት ከመጣበት ጊዜ ጀምሮ፣ ሌሎቹ መረጋጋት ያቃታቸው እንኳን ፊታችሁን አይተው ስማችሁም ሲጣራ ይደነግጣሉ። እንዴት መሰላችሁ? አሁን ራሱ መምህር ግርማ ሲባል መዓት የመጣባቸው የሚመስላቸው እኮ ቤተሰቦች አሏችሁ አይደል? እንዶ መዓት የመጣባቸው የሌለ ባጤ ቋጡን ሲቀባጥሩ አያቆኝም እኮ ምንም አያቆም እኮ። እንደዛ ማለት እኮ ነው። መንበርከክ ስትጀምሩ፣ መጸለይ ስትጀምሩ፣ እጃችሁን መዘርጋት ስትጀምሩ ስምህን አከብረዋለሁ የሚል መንፈሳዊ ጸጋ እኮ ለአብርሃም ተሰጥቶታል። የሚረግሙህን እረግማለሁ፣ የሚመርቁህን እመርቃለሁ ይላል። ስሙን እየጠራችሁ የምታገኙት መንፈሳዊ ኃይል ስማችሁ ላይ ብቻም አይደለም፣ አካላችሁም ላይ ብቻም አይደለም፣ መላው ሕይወታችሁና ኑሯችሁም ላይ ሁሉም የሚሰጋበትና የሚደነግጥበት ይሆናል። አሁን ሄሮድስ እስቲ ያስቡት፣ ሂሳብ ብታወጡና ብታወርዱ በዛ እሱ ባለበት ዘመን ውስጥ የሚቀረው እድሜ በጣም አጭር ነው። ገና ሕፃኑ አድጎ ይነጥቀኛል ብሎ አስቦ ይመስላችኋል? ውስጡ ያደረበት መንፈስ ነው የደነገጠው። በቃ የአይሁድ ጉዳይ አሳሳቢ ነው። ለምን? የቀደመው የአብርሃም ዘመን የይስሐቅ የያዕቆብ ትውልድና የቃል ኪዳኑ ተስፋ ሁሉም ያረፈው የአብርሃም ዘር ላይ ስለነበረ በይሁዳ አይሁድ ተብለው ይኖሩበት የነበረው የተስፋው ቃል የሚያሸብራቸው ነበረ። እንደ እስራኤል የተመቸ ሀገር የለምና ሄሮድስም ለዙሪያውን መካከለኛውን ምስራቅ በሙሉ ለመቆጣጠር ወደ ሌላውም ዓለም ተሻግሮ ያለውን ነገር ለማየት የግብይትና የንግዱ አውታር ዋነኛዋ መገናኛ ኢየሩሳሌም ስለነበረች በዚህ ምክንያት የወደፊቱ ሁኔታ ይቋረጥብኝ ይሆን እንዲህ የሚልም ስጋት አለው። ገና ተወልዶ የአይሁድ ንጉሥ ወዴት ነው? እነዛኞቹ በፍቅር መጡ። በሀገሪቱ ውስጥ ያለው መሪ ግን አፍቃሪ አልነበረም፣ ፍቅርን የሚፈልግ አልነበረም። መንፈሳዊ ኃይሉም ስጋዊ እንጂ መንፈሳዊ አይደለም እና በጣም ደነገጠ። ድንጋጤውን ላለማስታወቅ ራሱ መሸመቅ ጀመረ። አያስታውቁም። አንዳንዴ እንደዚህ ነው። አንዳንድ ሰዎች አሁን ጫቱን ለቀው የጸሎት ጊዜ ከገቡበት ጊዜ ጀምሮ ይሄ ጫት ይቅሙ የነበሩ ጓደኞቻቸው እንዴት የጠፋህ ምን ይሉና ጠጋ ብለው እንዴት ነው? እኔ እኮ እሱን ትቻለሁ፣ የድሮ አመሌ ጠፍቷል። ፋራ ሆንክ ማለት ነው ይሉና
የተወሰነች ደቂቃ እንኳ አብረው መቆም አይፈልጉም። ለምን? የመንፈስ አንድነት የለም። እግዚአብሔር ጋር ያለው ትልቁ ስጦታ የመንፈስ አንድነት ማሳጣት ነው። ከእግዚአብሔር ጋር ስትሆኑ ከእግዚአብሔር ጋር የመንፈስ አንድነት ይኖራቸዋል። ከአመፃ ጋር ስትሆኑ ደግሞ የአመፃ የመንፈስ አንድነት ይኖራል። ብዙዎቻችን አሁን በጎውንና ክፉን ላለመለየት ውስጣዊ ህይወታችን የማይመቸን መንፈሳዊ ነገር የማይመቸን ከሆነ የመንፈስ አንድነታችን አግባብ ባለው ሁኔታ ላይ የቆመ ስላልሆነ ነው እንጂ በመንፈስ አንድነት ካለ ጨዋታቸው ቅዱሳን ይሆናል፣ ነገራቸው ጻድቃን ይሆናል፣ ሐሳባቸው ቡሩካንና መንፈሳዊ ተጋድሎን ይሆናል። ቋንቋቸውም ንግድና ኪሳራ ሳይሆን ትርፋቸው የነፍሳቸውን ዋጋ የሚመለከት ይሆናል። መንፈሳዊ ብድራት ላይ የሚያተኩሩ ይሆናሉ። ይሄ የመንፈስ አንድነት ሲኖር ነው። መሃል ላይ ደግሞ የተንሳፈፉ አሉ፣ የመንፈስ አንድነት ያጡ። እነሱ ደግሞ ማናቸው? ካህናቶቹ ናቸው። ቶሎ አለና ወደ ሰብአ ሰገል ሄዶ ያለውን መረጃ ከሰበሰበ በኋላ ካህናቶችን ጠራ። በቅርቡ ነበሩ ማለት ነው። ካጠገብ ነበሩ፣ ከሄሮድስ አጠገብ ነበሩ። ከሄሮድስ አጠገብ የነበሩት ካህናት ጥያቄ ቀረበላቸው። ለመሆኑ ይሄ የአይሁድ ንጉሥ የት ነው የሚወለደው ብለው ሲጠይቁ፣ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣል ተብሎ በነቢዩ እንዲህ ተጽፏልና በይሁዳ ቤተልሔም ነው የሚወለደው ብለው ነገሩት።